ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል የፋኖ ቡድኖች በአንድነት ሊዋሃዱ ነው፣ እንዲሁም እዩ ጩፋ ስለ ቸርቹ መዘጋት ምላሽ ሰጠ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ወዳዘጋጀነው መረጃ እንለፍ። የኢቢኤሷ ብርቱካን በሽብር ወንጀል ተከሰሰች። የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን ጨምሮ 8 ሰዎችን በዛሬው ዕለት ፍርድ ቤት አቅርበዋል። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ፖሊስ የጠየቀውን የ14 ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለፊታችን ሰኞ ተለዋጭ ቀጠሮ ሰጥቷል። የፌዴራል ፖሊስ የጊዜ ቀጠሮውን የጠየቀው በ8 ተጠርጣሪዎች ላይ እያካሄደ ያለውን የምርመራ ስራና የሰውና የሰነድ ማስረጃ በስፋት ለማጣራት በሚል ነው። ከ8ቱ ተጠርጣሪዎች ውስጥ ባለፈው ሳምንት እሁድ በኢቢኤስ የቴሌቪዥን ጣቢያ በተሰራጨው ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለው ብርቱካን ተመስገን ትገኝበታለች። ከዚሁ ጋር በተያያዘም የትወናውና የዶክመንተሪ ወግ ማጣሪያ ጥያቄዎች በሚል የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ 5 አነጋጋሪ ጥያቄዎችን አንስተዋል። አቶ ታዬ በጥያቄያቸው መጀመሪያ የጎደሉ የዶክመንተሪው ክፍሎችን መፈተሽ፣ ብርቱካን ተመስገን ህዝብን ለማሳሳት በሴረኞች ተመልምላ የሐሰት ድራማ መተወኗን ከዶክመንተሪው ሰምተናል። ፖለቲካ ቁማር መሆኑ በግልጽ የተነገረው ህዝብ ነገሩን በቀጥታ ለማመን የሚቸገር ቢሆንም ሴራውን ሸርበዋል የተባሉ ሰዎችም ተጠቅሰዋል። ሊመለሱ የሚገባቸው ጥያቄዎች ግን አሉ። በሀገራችን ነባራዊ ሁኔታ በተጨባጭ ተደፍረው ከህይወት ጎዳና የወጡ በርካታ ሴቶች እያሉ ሴረኞቹ ድራማ መስራት ለምን አስፈለጋቸው? ድራማ ቢያስፈልግ በተለያየ ምክንያት ህይወታቸው ተበላሽቶ በጎዳና የሚኖሩ ብዙ የመከራ ሰለባ ሴቶች እያሉ ባለትዳር የልጅ እናትና የተመቸ ኑሮ የነበራት ብርቱካን ለትወናው በምን መስፈርት ተመረጠች? የኢቢኤስ ጋዜጠኞች የፕሮግራሙ አካል ከሆኑም ቢያንስ ብርቱካን ከአዲስ አበባ ሳትወጣ ድራማውን ለምን በአየር ላይ ዋሉ? ከትወናው በፊት የብርቱካን ስልክ ተጠልፎ ከሆነ ለምን ድራማው ከተጋለጠ በኋላስ የብርቱካን ስልክ እንደሚጠለፍ እየታወቀ ሴረኞቹ እንዴት በቀጥታ ደውለው ድምፃቸውን አስቀዱ? ለዶክመንተሪው ግብዓት ለመጨመር ይሆነው ሲሉ አቶ ታዬ ደንደአ ይጠይቃሉ። አቶ ታዬ አክለውም በማንም ላይ የትኛውም አይነት ወንጀል ቢፈጸም በፍጥነት መርምሮ ተጠያቂነትን በማረጋገጥ ውጤቱን ለህዝብ ይፋ ማድረግ ይገባል። ከዚህ አንጻር ፖሊስና ፋና የሰሩት ስራ ይበረታታል። ውስጡን ለቄስ ብለን ብርቱካንና ኢቢኤስ ሐሰተኛ መረጃ አሰራጭተው ከሆነም በልኩ ሊጠየቁ ግድ ይላል። ዋናው ጥያቄ ግን ህዝብ እንዳይደናገር አስቦ የብርቱካንንና የኢቢኤስን ጉዳይ መርምሮ እውነቱን ለማጣራት ከብርሃን በላይ የፈተነው ፖሊስና ሚዲያ በከረዩ አባገዳዎች ላይ በመንግስት የተፈጸመውን የጦር ወንጀላ መርምሮ እውነቱን ለህዝብ ማሳወቅ ለምን አቃታቸው? በነገራችን ላይ ፋና በከፍተኛ ግፍ ስለተረሸኑት የከረዩ አባገዳዎች ዜና ሰርቶ ያውቃል? በሜታ ወልቂጤ ተደፍራና ተገድላ የተሰቀለችው ሕፃን ሲምቦ ብርሃኑ ጉዳይ ተመርምሮ ጉዳዩ ለህዝብ ተገልጿል? ወይዘሪት አያንቱ ተስፋሁን በቅርቡ በነቀምት ከተማ ተገድላ መገኘቷን የምርመራና የሚዲያ አጀንዳ ሆኗል። ፖሊስና ፋና በሲምባ ብርሃኑና በአያንቱ ተስፋሁን ጉዳይ ላይ ያልፈጠኑት ለምን ይሆን? ሐሰተኛ መረጃን ከማሰራጨት በላይ እጅግ የከፉ ወንጀሎች ተደበስብሰው አልቀሩ? የብርቱካንና የኢቢኤስ ጉዳይ በዚህ ልክ ፍጥነትና ግልጽነት ያገኘው ለምን ይሆን? ለኛ ያልተገለጸ ሌላ እውነት ሊኖር እንደሚችል መገመት አይከፋም ለማለት ነው ሲሉ አቶ ታዬ ደንደአ ጥያቄዎቻቸውን አቅርበዋል። በሌላ ዜና የፋኖ ቡድኖች በአንድነት ሊዋሃዱ መሆኑ ተሰማ። አፍሪካን ኢንተለጀንስ የተለያዩ የፋኖ የታጠቁ ቡድኖች መቀላቀላቸውን ሊገልጹ እየተዘጋጁ ነው ሲል ዛሬ ደረሰኝ ያለውን ምስጢራዊ መረጃ ይፋ አድርጓል። የመንግስት ታጣቂዎች በፋኖ ታጣቂዎች ላይ ከፍተኛ ጥቃት ቢፈጽሙም ፋኖች በተከፋፈለ ሁኔታም ቢሆን ሲዋጉ እንደነበር ጠቅሶ አሁን ግን አንዳንዶቹ የጋራ ድርጅት መመስረትን ለማወጅ በዝግጅት ላይ ናቸው ሲል አፍሪካን ኢንተለጀንስ አስታውቋል። የጎጃም፣ የጎንደር፣ የወሎ፣ የሸዋ ፋኖ አመራሮች በአንድነት መመስረቱ ዙሪያ ለቀናት ውይይት ማድረጋቸውም ተገልጿል። መሪ ማን ይሁን በሚለው ጉዳይ ላይ ብቻ መስማማት ይጠበቅባቸዋል የሚሉ ምንጮች ደግሞ በቅርቡ እነዚህ ኃይሎች አንድ መሆናቸውን ሊያውጁ እንደሚችሉ ያላቸውን እምነት ገልጸዋል። አፍሪካን ኢንተለጀንስም እነዚህ ቡድኖች መቀላቀላቸውን ሊገልጹ እየተዘጋጁ ነው በማለት አረጋግጧል። ዘገባውም የፋኖ ኃይሎች ወጥ አደረጃጀት በሳምንታት እንደሚገለጽ ይጠበቃልም ይላል።
ይህ አደረጃጀት በአራቱም የአማራ ክልል ቀጠናዎች የሚገኙ የፋኖ ኃይሎችን የሚያካትት ነው የሚለው አፍሪካን ኢንተለጀንስ አዲሱ የፋኖ አደረጃጀት 17 የማዕከላዊ ኮሚቴ አባላት ይኖሩታልም ሲል ይጠቅሳል። ከጎጃም፣ ጎንደር፣ ሸዋና ወሎ ቀጠናዎች አራት አባላትና ብርጋዴር ጀነራል ተፈራ ማሞ ያሉበትም ነው ሲል ያትታል። ጀነራሉ በመንግስት ተቋማት ውስጥ የነበራቸውን የቀደመ ሚናና ኃላፊነትም ያስታውሳል። ከማዕከላዊ ኮሚቴው በታች ባለው አደረጃጀት ደግሞ በድምሩ 75 የፋኖ አመራሮች ያሉበት ካውንስል ይኖራል ሲልም ያብራራል። ካለፈው ዓመት የካቲት ጀምሮ የአደረጃጀት አንድነት ውይይቶች ነበሩ የሚለው ዘገባው በደህንነት ስጋት ምክንያት የአራቱም ቀጠና አመራሮች በአካል ባይገናኙም በስልክ ረጅም ጊዜ የወሰዱ ንግግሮችን ማከናወናቸውን ግን ያስቀምጣል። ይህ ንግግር ባለፈው ጥር ወር አንድ ስኬት አምጥቷል። ይህም በጎንደር ቀጠና የነበሩ 2 አደረጃጀቶችን ወደ አንድ አምጥቷል በማለትም ነው የጠቀሰው። በቅርቡ የተደረገውና የአንድነት የሚል ስያሜ የተሰጠው ዘመቻም የጋራ አደረጃጀት ባይኖረንም መሬት ላይ አብረን ዋጋ እንደምንከፍል ግን ያሳየ ነው የሚሉት ደግሞ የፋኖ አመራሩ አስረስ ማረ ናቸው። ሰራዊቱ በከፍተኛ ቁጥር እንዲያልቅ ያደረገ ዘመቻ ነው ሲሉ ይገልጹና በእኛ በኩል በርካታ ጦር መሳሪያን ያገኘንበት፣ በታጣቂ ኃይላችን በኩል መነቃቃትን የፈጠርንበት ነው ሲሉም ያስቀምጣሉ። ይህን ዘመቻ በተመለከተ ከመከላከያ ሰራዊቱ በኩል ጄኔራል ምግብ ኃይለ ያስተባበሩት ነው የሚለውን ጨምሮ የተለያዩ መግለጫዎች ሲሰጡበት የነበረ እንደሆነም የሚታወስ ነው። የፋኖ አመራሩ እንዲህ ያሉ ፕሮፓጋንዳዎች ከፍርሃት የሚመነጩ ናቸውም ብለዋል። በመጨረሻም እዩ ጩፋ ስለ ቸርቹ መዘጋት ምላሽ ሰጠ። ታዋቂው እዩ ጩፋ ስለታገደበት ቸርች ጉዳይ ምላሽ ሰጥቷል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መጋቢት 19 ቀን 2017 ዓ.ም ለክራይስት አርሚ ኢንተርናሽናል ቸርች በጻፈው ደብዳቤ የሥነ ምግባር ግድፈቶች በቤተ ክርስቲያኒቷ መሪ ወይንም እዩ ጩፋ መፈጸሙን አረጋግጠናልም ብሏል። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ ምዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗ ይታወቃል የሚለው ደብዳቤው፣ ይሁን እንጂ ቤተ ክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባል ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተ ክርስቲያኒቷ መሪ መፈጸሙን አረጋግጠናልም ይላል። የካውንስሉን መግለጫ ተከትሎ እዩ ጩፋ በትላንትናው ዕለት የክርስቶስ አምባሳደር ወደ ከተማ ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሊዘጋ ይችላል፣ ገና መድፍ ይተኮሳል ሲልም ተደምጧል። እዩ ጩፋ በመጀመሪያ የመንግስት ፓትሮል የሚመጣው ዌልካም ለማለት የሚወጣውን የህዝብን ደህንነት ለመጠበቅ ነው። ይህም የመንግስት ተቀዳሚ ኃላፊነት ነው። በመቀጠል አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። ከዚህ በኋላ ቪኤት መኪኖች ብቻ አይደለም፣ በዚህ ዘመን የተፈጠረ ነገር ካለም ተጨምሮ አገልጋዮች ዌልካም ይባላሉ። ለመቀበል እንደምትቸገሩ አውቃለሁ፣ ነገር ግን ምርጫ የላችሁም። አገልጋዮችን በንቀት አትዩ። የበሻሻው አብይና የሾላው ነብይ በተራ ጫጫታ ይጠፋሉ ብሎ ማሰብ ተራ ቅዠት ነው በማለት እዩ ጩፋ መልእክቱን አስተላልፎ ተመልክተናል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ